ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ዓርብ የምሽት መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በትግራይ ክልል መዲና መቀሌ የግብፁ አምባሳደር ከህወሓት አመራሮች ጋር ሲመክሩ ታይተዋል በሚል ከሰሞኑ ከፍተኛው ዝግብ ያስነሳው ጉዳይ በዛሬው ዕለት ምላሽ አግኝቷል። በኤርትራ በኩል ወደ ትግራይ ክልል ገብተው ከመሪዎች ጋር ሲነጋገሩ ያሳያል በሚል በስፋት ሲዘዋወር የነበረው ቪዲዮን በተመለከተ ማጣራት ያደረገው የኤኤፍፒ ዘገባ በዚሁ አወዛጋቢ ጉዳይ ዝርዝር መረጃ ይፋ አድርጓል። ጥንቅራችን ይዞታል። ህወሓትና የትግራይ ጊዜያዊ አስተዳደር በህወሓት ላይ አምጾ በከረመው ራያ ህዝባዊ ኮንፈረንስ አካሂደዋል። ከህዝቡ በኩልም ጥያቄዎች ቀርበውላቸዋል። ደብረጽዮንና ሌተናል ጀነራል ታደሰ ወረደም በዚሁ ኮንፈረንስ ላይ ተገኝተዋል። ጥንቅራችን ከሚያደርሳችሁ መረጃዎች መካከል ነው። የራያ አላማጣ ሀገረ ስብከት ካህን በታጠቁ ኃይሎች ታፍነው ተወስደዋል። ታፍነው የተወሰዱት የሀገረ ስብከቱ ከፍተኛ አመራር መሆናቸው ተሰምቷል። መረጃ የጥንቅራችን አካል ነው። በቀድሞ የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳና ጓዶቻቸው የተመሰረተው ስምረት የትግራይ ዴሞክራሲያዊ ፓርቲ ወይም ስምረት ፓርቲ በዛሬው ዕለት የመመስረቻ ጉባኤውን አካሂዷል። ከዚሁ አዲስ አበባ ፓርቲ ጉባኤ ጋር በተያያዘ ጥንቅራችን የሚያደርሳችሁ መረጃ ይኖራል። ከኬንያ ለኢትዮጵያና ኤርትራውያን የምስራች ተሰምቷል። የኬንያ መንግስት የሁለቱ ሀገራት ዜጎችን የጥገኝነት ጥያቄ እንደማያስተናግድ ያወጣው ውሳኔ በችሎት ክስ ተቀልብሷል። ኬንያ በኢትዮጵያና ኤርትራውያን ላይ ጥላ የነበረውን ጥገኝነት የማቅረብ ክልከላ አንስታለች። ሂደቱን የተመለከተ መረጃ ይዘናል። ግብጽ የህዳሴ ግድብ አጎደለብኝ ያለችውን ስታጎላ የግድቡ መገንባት የሰጣትን ጥቅም እንዳይነሳ አርጋ መደበቅ የተለመደ ስራዋ ነው። ታዲያ ይህንን ሐሳብ የሚያጠናክር መረጃ ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ተሰምቷል። የግብጽ አንድ ሐይቅ ስለመሙላቱ መረጃ አክለናል። በአማራ ክልል ጦርነት ምክንያት ለ2 ዓመታት የተቋረጠው አህጉር አቀፍ ጉባኤ በዛሬው ዕለት መካሄድ ጀምሯል። ከተለያዩ የአፍሪካ ሀገራት መሪዎች፣ ምሁራን፣ ፖለቲከኞችና ሌሎችም በአህጉሪቱ የጸጥታና የደህንነት ጉዳዮች ላይ ለመምከር ከ14 ዓመታት በፊት የተጀመረው የጣና ፎረም ጉባኤ ከ2 ዓመታት መቋረጥ በኋላ መካሄድ ጀምሯል። በፎረሙ የአማራ ክልል ርዕሰ መስተዳድር አረጋ ከበደና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ጨምሮ የተለያዩ ሀገራት ዲፕሎማቶች፣ አምባሳደሮች፣ ምሁራንና የዘርፉ ተመራማሪዎች ተገኝተዋል። ዝርዝር መረጃውን እናደርሳለን። ብሔራዊ ባንክ በዛሬው ዕለት ጥብቅ ያለውን መመሪያ አስተላልፏል። መረጃው የጥንቅራችን አካል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በኤርትራ መቀለ ገቡ የተባሉት የግብጽ ሰው በትግራይ ክልል መዲና መቀለ የግብፁ አምባሳደር ከህወሓት አመራሮች ጋር ሲመክሩ ታይተዋል በሚል ከሰሞኑ ከፍተኛው ዝግብ ያስነሳው ጉዳይ በዛሬው ዕለት ምላሽ አግኝቷል። በኤርትራ በኩል ወደ ትግራይ ክልል ገብተው ከመሪዎች ጋር ሲነጋገሩ ያሳያል በሚል በስፋት ሲዘዋወር የነበረው ቪዲዮን በተመለከተ ማጣራት ያደረገው የኤኤፍፒ ዘገባ በዚሁ አወዛጋቢ ጉዳይ ዝርዝር መረጃ ይፋ አድርጓል። የግብፁ አምባሳደር ከህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ጋር ሲመክሩ አመለከተ የተባለው ተንቀሳቃሽ ምስል በማህበራዊ ትስስር ገጾች በስፋት የተጋራ ከመሆኑም በላይ ጉዳዩ ከፍተኛው ዝግብ ማስነሳቱ የሚታወስ ነው። ኤኤፍፒ የእውነት ማጣራት ወይም ፋክት ቼክ ዛሬ ይፋ ባደረገው መረጃ ቪዲዮ ላይ የታዩት ግለሰብ ዲፕሎማት ሳይሆኑ ለሕክምና ስልጠናና አገልግሎት ወደ መቀለ ያቀኑ ዶክተር አርቪንድ ቨርማ ጃንጊድ የተባሉ ታዋቂ ህንዳዊ አጥንት ቀዶ ጥገና ሐኪም መሆናቸውን ገልጿል። ይህ ሐሰተኛ መረጃ የተሰራጨው በኢትዮጵያ በኤርትራና በግብጽ መካከል ዲፕሎማሲያዊ ጥረት በነገሰበት ወቅት መሆኑን ዘገባው አክሎ ገልጿል። ኦክቶበር 16 ቀን 2025 በማህበራዊ ሚዲያ ላይ የተለቀቀው ይህ አጭር ቪዲዮ የትግራይ ክልል ፕሬዝዳንት አቶ ታደሰ ወረደን ጨምሮ ሌሎች አመራሮች የውጭ ዜግነት ካለው ግለሰብ ጋር ሲነጋገሩ ያሳያል። ቪዲዮን ያሰራጩት ወገኖችም በግለሰቡ ላይ ቀስት በማድረግ የግብጽ አምባሳደር የሚል መግለጫ አስፍረውበታል። ይህም ከኢትዮጵያ መንግስት ይሁንታ ውጭ የግብጽ ዲፕሎማት በኤርትራ በኩል ወደ መቀሌ ገብተዋል የሚል ስሜት እንዲፈጥር በማድረግ በቅርቡ በኢትዮጵያና ኤርትራ መካከል በተፈጠረው ውዝግብና በህዳሴ ግድብ ዙሪያ ከግብጽ ጋር ባለው አለመግባባት ላይ ተጨማሪ ውጥረትን ለመፍጠር መሞከሩን ኤኤፍፒ ፋክት ቼክ አብራርቷል። የኤኤፍፒ እውነታ ማጣራት ቡድን ባደረገው ምርመራ ቪዲዮ የሚያሳየው ህንዳዊውን ዶክተር አርቪንድ ጃንጊድ መሆኑን ከብዙ ምንጮች ማረጋገጡን ገልጿል። ዶክተር ጃንጊድ ራሳቸው ለኤኤፍፒ በሰጡት ምላሽ በቪዲዮ ላይ የሚታዩት እሳቸው መሆናቸውን አረጋግጠዋል። አሁን ነኝ ከትግራይ አመራሮች ጋር ጉዳት የደረሰባቸውን ታካሚዎች ህክምና በተመለከተ ስንወያይ ነበር ብለዋል። ቪዲዮ የተቀረጸውን በመቀሌ በሚገኘው ደጀን ሆስፒታል የህክምና ዘመቻው መክፈቻ ስነ ስርዓት ላይ መሆኑን ገልጸዋል።
ዶክተሩ በራሳቸው የፌስቡክ ገጽ ከመቀለ ጉዟቸው ጋር የተያዙ በርካታ ፎቶዎችን ያጋሩ ሲሆን በፎቶቹ ላይ የለበሱት ልብስና ገጽታቸው በሐሰተኛው ቪዲዮ ላይ ከሚታየው ጋር ተመሳሳይ ነው። የመቀለ ዩኒቨርሲቲ ሃይደር ሆስፒታል በይፋዊ ገጹ እንዳስታወቀው ዶክተር ጃንጊድ በኢትዮጵያ አጥንት ሕክምናን ለማጠናከር በተዘጋጀ ፕሮግራም ላይ ስልጠናና ልዩ የቀዶ ሕክምና ለመስጠት በመቀለ ተገኝተው ነበር። በመሆኑም በቪዲዮ ላይ የታዩት ግለሰብ ዲፕሎማሲያዊ ተልዕኮ የነበራቸው ግብፃዊ ሳይሆኑ ለሰብአዊና ለሕክምና አገልግሎት ወደ ትግራይ ክልል የሄዱ ህንዳዊ ሐኪም መሆናቸው ማረጋገጫ ተሰጥቶበታል። በቀጣይ መረጃ ግብጽ የደበቀችው የህዳሴው ግድብ ትሩፋት። ግብጽ ውስጥ የሚገኝ ሐይቅ የውሃ መጠን ሞልቷል ተባለ። ግብጽ በህዳሴ ግድብ ኢትዮጵያን በተገኘው ቀዳዳና ምክንያት ሁሉ መውቀስ እንጂ ምስጋና አታውቅም። ግድቡ አጎደለኝ ያለችውን ስታጎላይ ግድቡ መገንባት የሰጣትን ጥቅም እንዳይነሳ አርጋ መደበቅ የተለመደ ስራዋ ነው። ታዲያ ይህንን ሐሳብ የሚያጠናክር መረጃ ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ተሰምቷል። ከህዳሴ ግድብ መጠናቀቅ በኋላ በምዕራባዊ ግብጽ በሚገኘው የቶሽካ ሐይቅ የውሃ መጠን ጨምሯል ሲል ኢንስቲትዩቱ ገልጿል። ከ14 ዓመታት የግንባታ ሂደት በኋላ ጳጉሜ 4 ቀን 2017 ዓ.ም በይፋ የተመረቀው ታላቁ ህዳሴ ግድብ መጠናቀቅ በኋላ በምዕራባዊ ግብጽ በሚገኘው የቶሽካ ሐይቅ የውሃ መጠን መጨመሩን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታውቋል። ኢንስቲትዩቱ ይህን ይፋ ያደረገው ግድቡ በታችኛው ተፋሰስ ሀገራት የውሃ መጠን እንዲቀንስ አድርጓል የሚሉ መረጃዎችን በተለያዩ መረጃ ማሰባሰቢያ ዘዴዎች ሐሰት መሆናቸውን እንዳረጋገጠ በመግለጽ ነው። የአባይ ወንዝ ውሃ በካናል ተጓጉዞ ተጨማሪ ሰው ሰራሽ ግድቦች መያዙንና ለዚህም በምዕራባዊ ግብጽ የቶሽካ ሐይቅ ላይ የታየው የውሃ መጠን መጨመር ዋነኛ ማሳያ መሆኑ ተብራርቷል። ኢንስቲትዩቱ የስፔስ ሳይንስና የጂኦስፓሻል መረጃዎችን የማሰባሰብ ስራዎችን የሚያከናውን ሲሆን በ9 ማዕከላቱ በየዘርፉ መረጃዎችን እየለየ ለሚመለከታቸው እንደሚያቀርብ መረጃው አመልክቷል። ካሉት 9 ማዕከላት አንዱ የውሃ መከታተያ ማዕከል የከርሰ ምድር ውሃና የገጸ ምድር ውሃን ሁኔታ በሳተላይት መረጃዎች መለየትና ለሚመለከተው አካል ማቅረብ መሆኑ ተገልጿል። ዘገባው የአሃዱ ሬዲዮ ነው። በቀጣይ ርዕስ ኮማንድ ፖስቱን አንሱልን ራያ። ህወሓት ከወራት በፊት ከፍተኛ ተቃውሞን ባስተናገደበት ራያ ህዝባዊ ስብሰባ እያካሄድኩ ነው ሲል አስታወቀ። ስብሰባው እየተካሄደ ያለው በማይጨው ሲሆን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደና የፓርቲው ቢሮ ኃላፊ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከስብሰባው ታዳሚዎች መካከል ናቸው። በራያ የህወሓትን የፓርቲ መዋቅር አንፈልግም በማለት በማይጨው፣ በመሆኒ፣ በጨርጨር፣ ባላማጣና ሌሎች አካባቢዎች በተደጋጋሚ የተቃውሞ ሰልፎች ሲደረጉም የነበረ መሆኑ የሚታወስ ነው። ጊዜያዊ አስተዳደሩ ይህንኑ ተቃውሞ ለማብረድ በተለያዩ ጊዜያት ብርቱ ትግሎችን አድርጓል። ከአማራ ክልል ጋር በተያያዘ የማንነትና የወሰን ጥያቄ የሚነሳባቸው በራያ አላማጣ፣ ኮረም ወፍላ አካባቢዎች ክልሉ ኮማንድ ፖስት በማቋቋም በኬላዎች ሳይቀር ጥብቅ ቁጥጥር የሚደረግ ሲሆን በዚሁ ስብሰባ ላይም እነዚሁ ኬላዎች ቀሪ እንዲደረጉ እንደዚሁም ኮማንድ ፖስቱ እንዲነሳም ተጠይቋል። በዚህ ጉዳይ ማብራሪያቸውን የሰጡት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይ ክልላዊ አንድነት ሙሉ በሙሉ መመለሱ ሲረጋገጥ ኮማንድ ፖስቱ ቀሪ ይደረጋል ብለዋል። ከቀደሙ ጊዜያት አንጻር የራያው ተቃውሞ ረገብ ብሎ የታየ ሲሆን ለተወሰነ ወቅትም ቢሆን ጊዜ ገዝተው የቆዩት እንደ ደብረ ጽዮን በዛሬው ዕለት በማይጨው አዳራሽ ስብሰባ ላይ ተገኝተዋል። ህወሓት መላ ትግራይን ወደ አንድነት አመጣለሁ በሚል ለወራት በትግራይ ብሔራዊ አንድነት ዘመቻ ተብሎ በተሰጠው ስያሜ ተከታታይነት ያላቸው ክልል አቀፍ ስብሰባዎችን ሲያካሄድ የነበረ ሲሆን ይኸው ኮንፈረንስ በመቀለ በተጠቃለለበት ወቅት የራያው ጉባኤ የተካሄደበት ሁኔታ አልነበረም። ይህም የሆነው በጊዜው በራያ ከነበረው ጥረት ጋር በተያያዘ ነው። በዛሬው ዕለትም የማይጨው ከተማ ጉባኤው የተከፈተው የደቡብ ትግራይ ዞን ህዝባዊ ኮንፈረንስ በሚል ነው። ጉባኤው በቀጥታ ከህዝቡ ጋር የተካሄደ አይደለም። ተሳታፊዎቹ የወረዳ ውክልና ያላቸው ናቸው። በዚሁ ጉባኤ ላይ 14 የዞኑ ወረዳ ተወካዮች ተሳታፊ ሆነዋል ተብሏል። በቀጣይ ርዕስ በራያ የታገቱት ካህን። የራያ አላማጣ ሀገረ ስብከት ካህን በታጠቁ ኃይሎች ታፍነው ተወስደዋል። ታፍነው የተወሰዱት የሀገረ ስብከቱ ከፍተኛ አመራር መሆናቸው ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት አመራር ከ3 ቀን በፊት በታጠቁ ሰዎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ አስታውቀዋል። ታፍነው የተወሰዱት የሀገረ ስብከቱ የሂሳብ ክፍል ኃላፊ መሆናቸውን የተናገሩት የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩማን ሀብቱ አየነው በትግራይ ክልል የተቋቋመው የመንበረ ሰላም ሀገረ ስብከት ደጋፊ የሆኑ የህወሓት ታጣቂዎችን ለድርጊቱ ተጠያቂ አድርገዋል። ከህወሓትም ሆነ ከመንበረ ሰላም ሀገረ ስብከት እስካሁን በጉዳዩ ላይ የተሰጠ ማረጋገጫም ሆነ ማስተባበያ ባይኖርም በሃይማኖት አባቶች ላይ የሚፈጸመው ተደጋጋሚ አፈና፣ ድብደባ፣ ዘረፋና እንግልት እያሳሰበው መምጣቱን ሀገረ ስብከቱ መግለጹ ተዘግቧል። በሰሜኑ ጦርነት ምክንያት በተፈጠረ መቃቃርና ለመጣጣም የትግራይ ኦርቶዶክስ ሃይማኖት አባቶች ከኢትዮጵያ ኦርቶዶክስ ቤተክርስቲያን ተለይተው መንበረ ሰላማ በሚል የራሳቸው ቤተ ክህነት ማቋቋማቸው ይታወቃል።
የሃይማኖት አባቶች የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ የተባለውን ቤተ ክህነት የመሰረቱት የሰሜኑን ጦርነት ተከትሎ በተፈጠረ ልዩነት ነው። ጦርነቱን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላ የቤተ ክርስቲያኗ መሪ አቡነ ማትያስ ወደ ትግራይ ተጉዞ የነበረ ቢሆንም ከትግራይ አባቶች ጋር እርቅ ለማውረድ የተደረጉ ጥረቶች አልተሳኩም። ከሁለት ቀናት በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ ይህን ጉዳይ አንስተው መልእክት ማስተላለፋቸው አይዘነጋም። አቡነ ማትያስ ቀዳማዊ ቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ ባስተላለፉት በዚህ መልእክት ላይ በቤተ ክርስቲያን አመራሮች መካከል ከሁሉም በላይ በውስጣችን የአንድነት ጉድለት በስፋት ይታያል ሲሉ ተናግረዋል። ፓትርያርኩ በመልእክታቸው ላይ ታይቷል ያሉት ክፍተትን ሲዘረዝሩም ለተሰየምንለት መለኮታዊ ተልእኮ አንድ ሐሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው ብለዋል። ይህ ክፍተት የእምነቱን ተከታዮች በጥበብና በስልት ለማገልገል አለማስቻሉን የጠቀሱት አቡነ ማትያስ ክፍተቱ የሚዲያ ቀለም መሆኑን ጠቅሰዋል። በእነዚህ አበይት ጉዳዮችና በሌሎች ጉድለቶች ላይ ፈጣን ቆራጥና አዋጭ የሆነ ስራ ካልሰራን ለወደፊት የቤተ ክርስቲያንን ሕልውና ጥያቄ ውስጥ እንደሚከት ተናግረዋል። ከዚህም ባሻገር የአገሪቱ የሰላም ሁኔታ መቀዛቀዝ ተጨማሪ ጉድለት በቤተ ክርስቲያን ላይ ያስከተለ መሆኑንም ጠቅሰዋል። በአገሪቱ ባለው የሰላም እጦት የተነሳ የቤተ ክርስቲያኒቱ ተከታዮች የመንፈስና የስነ ልቦና ሰላም ማጣታቸውን የጠቀሱት አቡነ ማትያስ ለሞት፣ ለጉዳት፣ ሀብታቸው ለዝርፊያና ለውድመት መዳረጉንም ዘርዝረዋል። በቀጣይ ርዕስ የስምረት ፓርቲ ጉባኤ። በቀድሞ የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳና ጓዶቻቸው የተመሰረተው የትግራይ ዴሞክራሲያዊ ስምረት ወይም ስምረት ፓርቲ በዛሬው ዕለት የምስረታ ጉባኤውን በአዲስ አበባ አካሂዷል። ግማሽ ክፍለ ዘመን ለሚሆን ጊዜ በትግራይ ፖለቲካ ውስጥ ተጽዕኖን ያሳረፈው ህወሓት በምርጫ ቦርድ ህጋዊ ህልውናውን ያጣ ሲሆን በትግራይ ስምረት ፓርቲን ጨምሮ በርካታ ፓርቲዎች እየተንቀሳቀሱ ይገኛሉ። ከመጪው ሀገራዊ ምርጫ ጋር በተያያዘ ስምረት ፓርቲና ሌሎች ትግራይን መሰረት አድርገው የሚንቀሳቀሱ ክልላዊ ፓርቲዎች በትግራይ መወዳደር ፍላጎት ያላቸውን ይታያል። ህጋዊ ሰውነቱን ያጣው ህወሓት ዛሬም ድረስ ራሱን እንደ አንድ ህጋዊ ፓርቲ አድርጎ የሚቆጠር ሲሆን የአቶ ጌታቸውና ጓዶቻቸው ትግራይን ለቀው መውጣት ህወሓት መዋቅራዊ ቁጥጥሩን ጠበቅ እንዲያደርግ አድርጎታል። የብሔራዊ ክህደት ኃይሎች በማለትም በፍረጃ ሲያወግዝ ከርሟል። የስምረት ፓርቲ አደራጅ ኮሚቴ አስተባባሪ አቶ ጌታቸው ረዳ በጉባኤው ላይ ባደረጉት የመክፈቻ ንግግር የትግራይን ህዝብ ህልውና ለማስጠበቅ መስራት አለብን ሲሉ ተናግረዋል። አቶ ጌታቸው በዚሁ ንግግራቸውን ፓርቲው እስካሁን ከ5600 በላይ አባላት መመዝገቡን ጠቅሰው አባላቱ በምስረታ ጉባኤው ላይ መሳተፍ ቢፈልጉም በጸጥታ ችግር ወደ አዲስ አበባ መጓዝ እንዳልቻሉ ተናግረዋል። ፓርቲው የትግራይ ህዝብ በህወሓት እየደረሰበት ያለውን ጫና በሰላማዊ መንገድ ለመታገል መመስረቱ የተገለጸ ሲሆን ህወሓት ከሌሎች የውጭ አካላት ጋር በመቀናጀት በክልሉ ብሎም በአገር ሰላም ላይ አሉታዊ ተጽዕኖ እያሳደረ ይገኛልን ብለዋል። እየተካሄደ ባለው ጉባኤ 256 አባላት ድምጽ በመስጠት እንደሚሳተፉ ተመላክቷል። ሌተናል ጀነራል ጻድቃን ገብረትንሳኤ ባደረጉት ንግግርም ካለፉት 50 ዓመታት በላይ ኢትዮጵያ ፖለቲካ አንድ አካል የነበረው ህወሓት የትግራይን ህዝብ የፖለቲካ መጠቀሚያ እያደረገ ነው ሲሉም ተናግረዋል። ለዚህም ስምረት ፓርቲ በኃይል ሳይሆን በሐሳብ ላይ የተመሰረተ ትግል ለማድረግ ተመስርቷል ያሉት ጀነራል ጻድቃን ይህም የትግራይ ህዝብ ሰላም ፈላጊነትን የሚያሳይ ነው ሲሉም ተናግረዋል። በስምረት ፓርቲ የምስረታ ጉባኤ ላይ ብልጽግና ፓርቲ ተወካይም ተገኝተዋል። በዚህ ጉባኤ ላይ የተገኙት የገዢው ብልጽግና ፓርቲ ተወካይ የዴሞክራሲ ባህል ግንባታ ዘርፍ ኃላፊው መለስ አለሙ ናቸው። መለስ አለሙ በጉባኤው ላይ ባደረጉት ንግግርም ለኢትዮጵያ መጻኢ ብልጽግና ጉዞ ስምረት ፓርቲ ተጨማሪ አቅም ይፈጥራል ብለዋል። በቀጣይ ርዕስ ኬንያ በኢትዮጵያና ኤርትራውያን ላይ ጥላ የነበረውን ክልከላ አነሳች። ቀደም ሲል ከኬንያ መንግስት የተሰማ መረጃ በርካታ ኢትዮጵያውያንና ኤርትራውያን ላይ ከፍተኛ ቅሬታ የፈጠረ ነበር። የኬንያ መንግስት የሁለቱ ሀገራት ዜጎችን የጥገኝነት ጥያቄ እንደማያስተናግድ የገለጸበት ድፍን ያለ መረጃው ለውዝግብ ምክንያት ሆኖ ነበር። ከሰሞኑ የናይሮቢ መንግስት በጉዳዩ አዲስ ማብራሪያ ሰጥቷል። የኢትዮጵያና የኤርትራ ዜጎች ላይ ጥገኝነት ጥያቄ ዝግ ስለመሆን አለመሆኑ ነው ማብራሪያ የተሰጠው። የኬንያ መንግስት ይህንን ማብራሪያ ለመስጠት የተገደደው በፍርድ ቤት የቀረበበትን ክስ ተከትሎ ነው። መንግስት ያልሆነ አንድ ድርጅት ኬንያ ህጋዊ መሰረት ሳይኖራት በሁለቱ ሀገራት ዜጎች ላይ ጥገኝነት የመጠየቅ መብትን ጨፍልቃለች በሚል ክስ የመሰረተ ሲሆን የኬንያ መንግስት የዓለም አቀፍ ስደተኞች አክት 2021ን በማጣቀስም ተወንጅሏል። ክሱን ተከትሎ የኬንያ ስደተኞች ጉዳይ ኮሚሽነር ሜርሲ መዋሳር አሁን ላይ ሀገሪቷ ከሁለቱ ሀገራት ዜጎች የሚመጣ የጥገኝነት ጥያቄን ማስተናገድ መቀጠሏን ለጋዜጠኞች ተናግረዋል። ኬንያ የሁለቱ ሀገራት ዜጎችን የጥገኝነት ጥያቄ የምታስተናግድበት መንገድ መቀየሩን ግን የገለጸች ሲሆን ከዚህ መልስ የጥገኝነት ጥያቄ በተናጠል በግለሰቦች ኬዝ በኬዝ እየታየ እንደሚለይ ተገልጿል። አሁን ላይ ከሁለቱ ሀገራት ከ100 በላይ የጥገኝነት አመልካቾች ውሳኔ እንደተሰጣቸው ኮሚሽነሯ ገልጸዋል። ከአመልካቾች መሃል ለሴቶች፣ ህጻናትና ለአካል ጉዳተኞች ቅድሚያ እንሰጣለንም ብለዋል። ኮሚሽነሯ ቀደም ያለውን የመንግስታቸውን ክልከላ ውሳኔ መልሰው የደገፉ ሲሆን በጥገኝነት የማመልከቻ ሂደቱና ፍቃዱ በህገ ወጥ የሰዎች አዘዋዋሪዎችና ወንጀለኛ ቡድኖች መጠቀሚያ መደረጉን አንስተዋል።
ኬንያን ወደ ሊቢያና ደቡብ አፍሪካ ለመውጫነት እነዚህ ወንጀለኛ ቡድኖች ይጠቀማሉ ሲሉም አክለዋል። የዓለም የስደተኛ ሕግ ወንጀል ሲፈጸም ክልከላ እንድናደርግ ይፈቅድልናል ሲሉም ተከራክረዋል። ኬንያ ከምታስተናግደው የጥገኝነት ጥያቄ አብላጫው ከኢትዮጵያና ኤርትራ ሀገራት ዜጎች የሚቀርብ መሆኑን ዘገባው አስታውሷል። በቀጣይ ርዕስ በጦርነት የተቋረጠው የባህር ዳሩ ጉባኤ ተጀመረ። በአማራ ክልል ጦርነት ምክንያት ለ2 ዓመታት የተቋረጠው አህጉር አቀፍ ጉባኤ መካሄድ ጀምሯል። ከተለያዩ የአፍሪካ ሀገራት መሪዎች፣ ምሁራን፣ ፖለቲከኞችና ሌሎችም በአህጉሪቱ የጸጥታና የደህንነት ጉዳዮች ላይ ለመምከር ከ14 ዓመታት በፊት የተጀመረው የጣና ፎረም ጉባኤ ከ2 ዓመታት መቋረጥ በኋላ መካሄድ ጀምሯል። ላለፉት 2 ዓመታት ተቋርጦ የነበረው 11ኛው የጣና ፎረም አፍሪካ በተለዋዋጩ ሉዓላዊ ስርዓት በሚል መሪ ሐሳብ በባህር ዳር ከተማ መካሄድ ጀምሯል። በፎረሙ የአማራ ክልል ርዕሰ መስተዳደር አረጋ ከበደና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ጨምሮ የተለያዩ ሀገራት ዲፕሎማቶች፣ አምባሳደሮች፣ ምሁራንና የዘርፉ ተመራማሪዎች ተገኝተዋል። አቶ አረጋ ከበደ በፎረሙ መክፈቻ ላይ ባስተላለፉት መልእክት የጣና ፎረም ከእውነት የተሻገረ አስተሳሳሪና የግንኙነት መሰረት መሆኑን ተናግረዋል። በውይይቱ በአህጉሪቱ ስለሚስተዋሉ የሰላምና የደህንነት ስጋቶች ለየሀገራቱ ፖሊሲ አውጮችና መንግስታት አማራጭ ሀሳቦች እንደሚቀርቡ ተነግሯል። በአህጉሩ ለሚስተዋሉ የደህንነት ጉዳዮች አፍሪካዊ መፍትሄ ለማፈላለግ በ2002 የተቋቋመው ጣና ፎረም ከ50 በላይ ተሳታፊዎችን በአንድ ላይ በማገናኘት ለተከታታይ 8 ዓመታት ውይይት ሲያካሄድ ቆይቷል። የዘንድሮ የጣና ፎረም ከጥቅምት 2 ቀን 2016 ዓ.ም ጀምሮ እንዲካሄድ ታቅዶ የነበረ ቢሆንም በወቅቱ በተከሰቱ ያልተጠበቁ የሰላም ሁኔታዎች ምክንያት መራዘሙ መዘገቡ ይታወሳል። በአዲስ አበባ ዩኒቨርሲቲ ስር በሚገኘው የሰላምና ደህንነት ጥናት ተቋም እንዲሁም በአፍሪካ ታዋቂ መሪዎች አነሳሽነት የተመሰረተው ፎረሙ ዓላማው በአህጉሪቱ የጸጥታ ጉዳዮች ላይ መሪዎች፣ ውሳኔ ሰጪዎችና ባለሙያዎች እንዲመካከሩ፣ ሐሳብ እንዲለዋወጡ ልዩ መድረክ መፍጠር ነው። በቀጣይ መረጃ የብሔራዊ ባንክ ጥብቅ መመሪያ። ብሔራዊ ባንክ በዛሬው ዕለት ጥብቅ ያለውን መመሪያ አስተላልፏል። ባንኩ ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንኩ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ካስመዘገቡት የባንክ ሂሳብ ውጪ የሶስተኛ ወገን የባንክ ሂሳብ በመጠቀም ግብይት እንደሚፈጽሙ ማረጋገጡን ገልጿል። በዚህም የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየፈጸሙ መሆናቸውን ጠቁሟል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችንና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያዙ ወይም የተገናኙ ሊሆኑ እንደሚችሉ አመላክቷል። በመሆኑም እነዚህ መሰል ተግባራት ለመክታት አስፈላጊ የተቀናጀ እርምጃ እንዲወሰድ መወሰኑን ባንኩ ይፋ ባደረገው መግለጫ አስታውቋል። የኢትዮጵያ ብሔራዊ ባንክ የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም የኢኮኖሚ ደህንነት ለመጠበቅ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ አስተላልፏል። ድርጊቱን ለመቆጣጠርና የፋይናንስ ስርዓቱን ጤናማነት፣ ታማኝነትና በአጠቃላይ ኢኮኖሚ ደህንነት ለመጠበቅ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ የኢትዮጵያ ብሔራዊ ባንክ በአዋጅ ቁጥር 1359/2017 በተሰጠው ስልጣን መሰረት መመሪያ ማስተላለፉን ዛሬ ጥቅምት 14 2018 ዓ.ም ባወጣው መግለጫ አስታውቋል። የኢትዮጵያ ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ባስተላለፈው ውሳኔው የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ ኢኮኖሚ ደህንነትን ለመጠበቅ ሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ አሳስቧል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።